እነሆ ዛሬ በደቡብ አፍሪካዋ ታላቅ ከተማ ጆሃንስበርግ ልብ ውስጥ እንገኛለን። እዚህ ደግሞ ትንሿ አዲስና ጄፔ እየተባሉ በሚጠሩ ሰፈሮች መሃል የኢትዮጵያ ምግብ ጠረን፣ የባህል ሙዚቃዎች ዜማና የአማርኛ ንግግሮች በስፋት ይሰማሉ። ይህ ዝግጅት በዚህ ሰሞን ከአፍሪካዊ ወንድሞቻቸው የጥላቻ ዱላ የወረደባቸው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ከባዶ ተነስተው በማንዴላ ሀገር የንግድ አሻራቸውን እንዴት እንዳሳረፉ፣ በባዕድ ሀገር ሆነው ባህላቸውን እንዴት እንደሚጠብቁና በስደት ህይወታቸው ውስጥ ምን እንደሚገጥማቸው በጥልቀት ይዳስሳል። አብረን ስንቆይ ሙሉቀን መለሰ ጄፒ ላይ ሲዘፍን እናደምጣለን። አስቴር አወቀ እናገኛታለን። ሌላም አጃይብ የሚያሰኝ እውነት እንመለከታለን። በሴፕቴምበር 2016 ማለትም የዛሬ 10 ዓመት ገደማ በጥበበ ስላሴ ጥጋቡ ተጽፎ በኢትዮጵያ ሪፖርተር የእንግሊዝኛ እትም ላይ የወጣው መጣጥፍ ርዕሱ ኢትዮጵያን በደቡብ አፍሪካ መልሶ መፍጠር ይላል። የቀዳማዊ ኃይለ ሥላሴ ልጆች በዚህ ልክ ልበ ተራሮች ናቸው። በሺህ ኪሎ ሜትሮች ከሀገራቸው ርቀው ራሷን ኢትዮጵያን በተገኙበት ቦታ ለመፍጠር እየሞከሩ ነው። የኢትዮጵያ ልጆች ምንም እንኳን ቀስተ ደመናው ሀገር ተብላ የምትቆላመጠውን ደቡብ አፍሪካን አዲሷ መኖሪያቸው ቢያደርጉም ሁልጊዜ ኢትዮጵያዊነታቸውን ይዘው የትውልድ ሀገራቸውን ደንቦችና ወጎች ሳይለቁ ይኖራሉ። በኢትዮጵያ አዲስ ዓመት አከባበር ላይ እንደ ዶሮና በግ ያሉ እንስሳትን ማረድ ዋነኛው የክብረ በዓሉ አካል መሆኑ ይታወቃል። ከእናት ሀገራቸው ኢትዮጵያ በ4700 ኪሎ ሜትር ርቀት ላይ የሚኖሩ በደቡብ አፍሪካ ያሉ ኢትዮጵያውያን ስደተኞችም እንስሳቱን ራሳቸው ያርዳሉ ወይም ለበዓሉ የሚያርዱላቸው ህጋዊ ቄራዎችን ይፈልጋሉ። ጥሬ ስጋ መብላት፣ 12 የዶሮ ብልት ማውጣት፣ ዕጣን ማጫጫስ፣ ቄጠማ መጎዝጎዝ በደቡብ አፍሪካ የሚኖሩ የኢትዮጵያ ልጆች በዓላት በመጡ ቁጥር የሚከውኗቸው ተግባሮቻቸው ናቸው። ጥበበ ስላሴ ጥጋቡ ከዓመታት በፊት ባስነበቡት መጣጥፋቸው በደቡብ አፍሪካ ሊትል አዲስ ወይም ትንሿ አዲስ የተሰኘ ተወዳጅ የኢትዮጵያ ሬስቶራንት ባለቤት የሆነ ካሳሁን ገብረሃና የሚባል ሰው ያስተዋውቁናል። ጋሽ ካሳሁንም የኢትዮጵያን አዲስ ዓመት ለማክበር በአንዱ ቤት እንደሚሰባሰቡ ይናገራል። ሴቶቹ ቡና የማፍላቱን ኃላፊነት ሲወስዱ፣ ወንዶቹ ደግሞ በግ ለመግዛት ወደ ሶዮቶ ወይም ሌናዚያ ወደ ተባሉ የደቡብ አፍሪካ አካባቢዎች መኪናዎቻቸውን ይነዳሉ። በደቡብ አፍሪካ ውስጥ እንስሳትን ማረድ የተከለከለ ቢሆንም አንዳንድ ጊዜ ግን ገዝተው በግቢው ውስጥ ለማረድ በመኪና ጎማ ውስጥ ደብቀው ያስገባሉ። የካሳውን የቅርብ ጓደኛ የሆነው ብርሃኔ ገብረ ዮሐንስ ደግሞ የጎረቤቶችን የማወቅ ጉጉት ያለው አይን መጠንቀቅ እንደሚያስፈልግ ይናገራል። ይህ ሊሆን የሚችለው ለብቻቸው የተሰሩ ቤቶች ላላቸው ኢትዮጵያ ልጆች ብቻ ነው። ካልሆነ ግን በአፓርታማዎች ውስጥ እንስሳትን ለማረድ መሞከር የማይታሰብ ነው። ምክንያቱም ጥቆማ ደርሶ ቅጣት ሊከተል ይችላል። ይህ ካልተቻለ ግን ከጸሎት በኋላ የእንስሳቱን አንገት እንዲያርዱ ይፈቀድላቸዋል። የደቡብ አፍሪካ ቄራዎች የኢትዮጵያውያንን ባህል ያውቃሉ። ስለዚህ የማረድ ስነ ስርዓቱን በመፈጸም የአእምሮ ሰላም እንዲያገኙ ለኢትዮጵያ ልጆች ቢላዋውን የሚሰጡ የደቡብ አፍሪካ ልጆች ብዙ ናቸው። ያም ሆኖ ግን ትውልደ ኢትዮጵያውያኑ በበዓላት ቀን ከስራ እረፍት አይወስዱም። ይልቁንም አብዛኛውን ጊዜ ለምሳ ተገናኝተው የበዓሉን ግብዣ ይመገባሉ። ኢትዮጵያውያን በ5000 ኪሎ ሜትር ርቀው ደቡብ አፍሪካ ውስጥ በከፈቷቸው ሬስቶራንቶች የሚሰሩ ሸፎች ዱለት፣ ጥብስ፣ ክትፎ፣ ጎረድ፣ አይብና ጎመን እንዲሁም ቁርጥ ያዘጋጃሉ። በዚህ አብሯቸው በተሰደደው ሙያቸውም የትኛውም የሀገራቸው ልጅ ከምግብ ጋር በተያያዘ ምንም ነገር እንዳያመልጠው ያደርጋሉ። አብዛኛዎቹ የኢትዮጵያ ምግቦች እንደ ማህበራዊና ጥብስ ያሉ እንደ ሊትል አዲስ ባሉ ሬስቶራንቶች ሜኑ ውስጥ ይገኛሉ። ከጆሃንስበርግ መካከለኛ የንግድ ዲስትሪክት በስተምስራቅ በሚገኘው ማቦኔንጋ አካባቢ የሚገኙት የኢትዮጵያ ባህላዊ ሬስቶራንቶች በደመቀ የኪነ ጥበብ ትዕይንት፣ በሚያንጸባርቀው የፋሽን ማዕከልና በዘመናዊ አካባቢ መካከል በኩራት ተንጣለው ይገኛሉ። አካባቢው የጆበርግ ከተማ ልብና ይዘት ተብሎ ይጠራል። ነገር ግን ወደ ኢትዮጵያውያን ሬስቶራንት በር ሲቃረቡ የሙሉቀን መለሰ ቁመትሽ ሎጋ ነው የሚለው ሙዚቃ ይሰማል። በሬስቶራንት ውስጥ የንጉሠ ነገሥት ኃይለ ሥላሴ ትልቅ ምስል ይታያል። በተጨማሪም የኢትዮጵያ ሰንደቅ ዓላማ፣ የተለያዩ የባህል ልብስ የለበሱና እንደ መፍጨት፣ ሽመና ብሎም ምግብ ማብሰል ያሉ የቤት ውስጥ ስራዎችን የሚሰሩ ሴቶች ስዕሎች በተለያዩ ግድግዳዎች ላይ ተለጥፈው እኛኮ ኢትዮጵያውያን ነን የሚል መልእክት ያስተላልፋሉ። ነጭ ደቡብ አፍሪካውያንም ወደ ኢትዮጵያ ሬስቶራንቶች ገብተው ይመገባሉ። እናም ምግባቸውን እየተመገቡ የዘመኑ የአማርኛ ሙዚቃዎች ከበስተጀርባ ይጫወታሉ። ከጓደኞቹ ጋር ተቀምጦ የነበረ አንድ ደቡብ አፍሪካዊ የንጉሠ ነገሥት ኃይለ ሥላሴን ምስል እያየ ኃይለ ሥላሴ ዚምባብዌ ተወልደው ቦትስዋናና ጋና እንዳደጉ አስተያየት ሊሰጥ ይችላል። መጀመሪያ ላይ እንደ ቀልድ ቢመስልም በትኩረት የሚሰሙት ጓደኞቹን ሲያይ ግን
ቁም ነገር ያለው የታሪክ ንግግር ወደ ማድረግ ያዘነብላል። በሰውየው ግራ የተጋቡ ሰዎች ጣልቃ ገብተው ሲያርሙት ያን ያህል አላነብም፣ ጥሩ ትምህርት ነው ብሎ ጨዋታውን ባራዳ ቋንቋ ያስቀይሰዋል። የኢትዮጵያ ነገር ደቡብ አፍሪካ ውስጥ በዚህ ደረጃ አነጋጋሪ ነው። ብዙ ደቡብ አፍሪካ የሚኖር ኢትዮጵያዊ ኢትዮጵያን ጥሎ ከወጣ 15 እና ከዚያ በላይ ዓመታት ሆኖታል። ብዙ ኢትዮጵያዊ በኢትዮጵያ አዲስ ዓመትን ወይም ትንሳኤን አሊያም ኢድ አል ፈጥርን አክብሮ ጆሃንስበርግ ይመለሳል። ግን እንዲያ እየተመላለሰም ቢሆን የኢትዮጵያ ፍቅር ሲርቁት ይብሳልና አሁንም ጥሏቸው የመጣቸውን ትውስታዎች በፎቶና በቪዲዮዎች ለማገናኘት ይሞክራል። ብዙ ኢትዮጵያዊ ልክ ደቡብ አፍሪካ እንደገባ በመኖሪያ ሰፈሮች ውስጥ በቀዝቃዛ ወለል ላይ ተኝቷል። አዳራሽ ከሌሎች ጋር ተጋርቷል። አልጋ፣ ፍራሽና ትራስ ቅንጦት እንደነበሩ እንዲሁ ሳትጠይቁት ይነግራችኋል። አንዳንዱ ኢትዮጵያዊ ይህን ጊዜ በቀዝቃዛ ወለል ላይ በመተኛታችን ለጤናችን አንፈራም ነበር፣ ይልቁንም ትልቁ ስጋታችን መተኮሱ ነበር። በየቀኑ የተኩስ ድምፅ እንሰማለን፣ አንድ ቀን እንመታ ይሆናል ብለን እንጨነቃለን በማለት በምሬት ያስታውሰዋል። ደቡብ አፍሪካ ውስጥ ሂልብሮ የተባለ አካባቢ ለወሮ በሎች ከተተውና ለአደጋ ከተጋለጡ ሰፈሮች አንዱ ነው። እንደ አውሮፓውያን አቆጣጠር በ2007 ቢቢሲ ሎው ኤንድ ዲስኦርደር ኢን ጆሃንስበርግ በሚል ዘጋቢ ፊልም ሰርቶበታል። በ2013 ደግሞ አልጀዚራ በወንጀል በተሞላው በዚህ የደቡብ አፍሪካ ልብ ውስጥ የሰው ልጅ መንፈስና ተስፋ የሚያሸንፍበት ቦታ እንደሆነ ገልጿል። ብዙ የኢትዮጵያ ልጆች በዚያ አስፈሪ ቦታ ሳይቀር እንደ ኢንተርኔት ካፌ ያሉ ስራዎችን ሰርተዋል። ከኢህአዴግ አለቆቹ ጋር ተጣልቶ በኬንያ አድርጎ ደቡብ አፍሪካ የገባው ተስፋዬ ገብረአብ በማስታወሻው ደቡብ አፍሪካ ውስጥ ሊሰራው ሞክሮ በወሮ በሎች ቤቱ ሲዘረፍ እንዳቆመው የነገረን ስራ ይሄው የኢንተርኔት ማስጠቀም ተግባር ነበር። እንደ መጋረጃ መሸጥ ያሉ ስራዎችም የኢትዮጵያ ልጆች በት የሚሉባቸው ናቸው። የሆነ ጊዜ እንዲያውም ብዙ ኢትዮጵያውያን ተመሳሳይ የመጋረጃ ንግድ በመጀመራቸው ውድድሩ ጠንክሮ ነበር። እኒህ ፉክክሮች ነገሮችን ወደ መበላሸት ይመሯቸውና በተለያዩ የኢትዮጵያ ብሔረሰቦች መካከል ጥልቅ ጥላቻና ክፍፍል ይፈጠራል። ኢትዮጵያውያን ሰብሰብ ብለው ባሉባት ደቡብ አፍሪካ ውስጥ ምግቡ ኢትዮጵያዊ ነው፣ ሙዚቃው ኢትዮጵያዊ ነው፣ ሰዎችም ኢትዮጵያውያን ናቸው። ቋንቋውም በአብዛኛው አማርኛ ነው። በዚያው ልክ ጠቡም ኢትዮጵያዊ ነው። ኢትዮጵያውያን የአምልኮ ቦታዎችም አሏቸው። ኦርቶዶክሳውያኑ ለመስቀል፣ ለጥምቀትና ለሌሎች ሃይማኖታዊ በዓላት ወደ መድኃኔዓለምና ኪዳነ ምሕረት አብያተ ክርስቲያናት ይሄዳሉ። ጥምቀት የመፈወስ ኃይል አለው ብሎ ለሚያምን ጳጉሜን 3 ቀን የሩፋኤል ዕለት ለመጠመቅ ወደ ቤተ ክርስቲያን እስከ መሄድ ይደርሳል። ብዙ ስደተኛ ኢትዮጵያዊ ደቡብ አፍሪካ ውስጥ አብዛኛውን ሕይወቱን በማሳለፉ ጥሩ ገንዘብ ማግኘቱ አይቀርም። ያኔ በጆሃንስበርግና በሞዛምቢክ ቤቶችን ይገነባል፣ መኪናም ይገዛል። የጎረምሳ ልጅ አባት እስከ መሆን ይደርሳል። ዙሉ፣ ፖርቹጋልኛና ሻንጋ የመሳሰሉ ቋንቋዎች ይለምዳል። ለምሳሌ ሻንጋ ከሞዛምቢክ የአካባቢ ቋንቋዎች አንዱ ነው። የኢትዮጵያ ልጅ እኒህን ሁሉ ቋንቋዎች በመናገር ከደቡብ አፍሪካውያንና ከሞዛምቢካውያን ጋር ተስማምቶ ለመኖር ይሞክራል። አሁን ደግሞ ወደ ዝነኛው ጄፔ ልንወስዳችሁ ነው። እዚህ መርካቶ አለ። ሙሉ በሙሉ በሚባል ደረጃ የኢትዮጵያ መንደር ነው። በጆሃንስበርግ መሃል ከተማ በስተሰሜን ምስራቅ የሚገኘው ይህ ቦታ ሊትል ኢትዮጵያ ተብሎ ይጠራል። በአጭሩ ጄፔ በደቡብ አፍሪካ ኑሯቸውን የሚመሩ ኢትዮጵያውያን ስደተኞች የሚገኙበት ቦታ ነው። በቀለማት ያሸበረቁ ማስታወቂያዎች በአማርኛ ተጽፈው ይነበባሉ። ከተለያዩ መደብሮችም የኢትዮጵያ ሙዚቃዎች ጮክ ብለው ይደመጣሉ። እነሆ በዚህ ሰሞን ቴዲ አፍሮ ዳስጣል ልቤ ዳስጣል እያለ ሊያደምጡት ይችላሉ። እንደ ከተማ ልማት ተመራማሪዎች ገለጻ የኢትዮጵያ ልጆች ጆሃንስበርግ ውስጥ ባለው ጄፒ የተባለ የራሳቸው ቀዬ ውስጥ ጥቅም ላይ ያልዋሉና በዝቅተኛ ደረጃ ላይ የነበሩ የቢሮ ህንፃዎችን ከቻይና ወደሚገቡ ልብሶችና ጫማዎች መሸጫነት ከቀየሯቸው ዓመታት ተቆጥሯል። በዚያ መንደር ከሚታወቁ ዝነኛ ህንፃዎች አንዱ ማጀስቲ ይባላል። በመሬት ወለሉ ላይ መስቀሎች፣ የተለያዩ ቅመማ ቅመሞችና እጽዋት የሚሸጡበት ሱቅ አለ። በዚህ ሱቅ ውስጥ የኦርቶዶክስ ክርስቲያን መዝሙሮችን መስማት የተለመደ ነው። ጆሃንስበርግ ውስጥ በአደባባይ የኢትዮጵያ ዝነኛ ዘማሪዎች ድምጽ ይንቆረቆራል እያልኳችሁ ነው። የፈለገው መደበኛ የሥራ ቀን ቢሆን ማጀስቲ በተባለው የኢትዮጵያ ልጆች በሚያዝዙበት ህንፃ በተለይ አንደኛ ፎቅ ላይ ሲደረስ በዓል ይመስላል። ቡና ይቆላል። ብዙ ኢትዮጵያውያንም በአማራ ስም በሚጠሩ ሬስቶራንቶች ውስጥ ጥሬ ስጋ ይበላሉ። ከኢትዮጵያ ውጭ ያለ ዜጋ ሁሉ የኢትዮጵያን አዲስ ዓመት አከባበር ለመመልከት
ወደዚህ ቦታ ይጎርፋል። ሳር ወለሉ ላይ ይጎዘጎዛል። ጠጅና ጠላም በብዛት ይቀርባል። በመንገድ ላይ አበባየውሽ የሚሉ ሰዎችን መስማትም የተለመደ ነው። ልብ በሉ፣ አገሩ ደቡብ አፍሪካ፣ ከተማው ደቡብ አፍሪካውያን ጆበርግ የሚሉት ጆሃንስበርግ ነው። ከነገራችን ጋር የኢትዮጵያ ልጆች በደቡብ አፍሪካ ያላቸው ትጋት የጸሐፊያንን ቀለም ያስጨረሰ ነው። ብዙ ኢትዮጵያውያን ከሰኞ እስከ ሰኞ ከማለዳ እስከ ምሽት ይሰራሉ። ስለዚህ በተለይ የሥራ ቦታቸው ከከተማ ውጭ በሚሆንበት አፍታ ለረፍት ጊዜ መመደብ ይከብዳቸዋል። ምናልባት እግር ወይም አውሮፕላን ጥሎት በደቡብ አፍሪካ ያሉ ብዙ ኢትዮጵያውያንም ቢያዩ ሁሉም ስደተኞች ከህልም በቀር ምንም ሳይኖራቸው ህይወትንና መጻኢ ዕድልን የሚፈጥሩት አርቲስቶች ናቸው የሚለውን የሄይቲ አሜሪካዊቷ ደራሲ ኤድዊች ዳንቲካታ አባባል ትዝ ይልዎታል። ብዙ ኢትዮጵያዊ ደቡብ አፍሪካዊት ሚስት ያገባል። ከዚያም ጥንዶቹ የኢትዮጵያንና የደቡብ አፍሪካን በዓላት በጋራ ያከብራሉ። የኛው ሀገር ሰው በአብዛኛው ደቡብ አፍሪካዊት ሚስቱ እንጀራ መጋገርና እንደ ጥብስ፣ ክትፎ፣ የዶሮ ወጥ ያሉ የተለያዩ ምግቦችን ማብሰል እንድትማር ያደርጋል። ዝነኛው ጄፔ በኢትዮጵያውያን ወንዶች የተያዘ ሲሆን ጥቂት ሴቶች ብቻ ናቸው ሱቅ ወይም ሌላ ንግድ ያላቸው። ለአብዛኞቹ ኢትዮጵያውያን የመኖሪያ ወረቀት ወይም ፍቃድ ማግኘት ዋናው ጉዳይ ይመስላል። ሆኖም ለ17 ዓመታት በደቡብ አፍሪካ ኖረው የመኖሪያ ፍቃድ የሌላቸው የኢትዮጵያ ልጆች ያጋጥማሉ። ብዙ የኢትዮጵያ ልጅ አሁንም የስደተኝነት ደረጃ ላይ ስላለ ከባንክ ብድር መውሰድ፣ ገንዘቡን ባንክ ማስቀመጥ ወይም ንብረቱ ቢጠፋ ኢንሹራንስ ማግኘት አይችልም። ከኢትዮጵያ በሺህ ኪሎ ሜትሮች ርቀት የሚንከራተቱትን የኢትዮጵያ ልጆች ብላችሁ ስታደምጧቸው በደቡብ አፍሪካ የመዘረፍ አደጋ በጣም ከፍተኛ ነው፣ ስርዓቱ ስለማያውቀን ደካማ በሆነ ሁኔታ ውስጥ ነው የምንኖረው ይላሉ። እናም ብዙ በደቡብ አፍሪካ የሚኖር ኢትዮጵያዊ የአስቴር አወቀን አገሬ ጥሪኝ የሚለውን ዘፈን እየሰማ በናፍቆት ማዕበል ይናጣል። አብዛኞቹ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ግን ከባዶ ተነስተው በጥረታቸውና በፈጠራ የታገዘ የንግድ ስራቸው እንዴት ስኬታማ መሆን እንደቻሉ የሚተርኩ አስደናቂ ታሪኮች አሉ። ደቡብ አፍሪካ አህጉሪቱ ካሏት ግዙፍ ኢኮኖሚዎች አንዷ እንደመሆኗ ለበርካታ ስደተኞች የተስፋ ምድር ተደርጋ ትወሰዳለች። ምንም እንኳን አገሪቱ በሰለጠነ የሰው ኃይል ስደትና በከፍተኛ የወንጀል መጠን ብትፈተንም ኢትዮጵያውያን ግን እነዚህን ተግዳሮቶች ተቋቁመው የራሳቸውን የንግድ አሻራ ማሳረፍ ችለዋል። በተለይም በጆሃንስበርግና በዙሪያዋ ባሉ ከተሞች የሚንቀሳቀሱ ኢትዮጵያውያን ንግድን ከባህላዊ እሴቶቻቸው ጋር አቀናጅተው ይሰራሉ። ቀደም ባሉት ዓመታት የቀበቶ ማዞር ስራ በመፍጠር ራሳቸውን የቻሉ ሲሆን ዛሬ ላይ ትልልቅ ፎቆችን እስከ መግዛትና የንግድ አውታሮችን እስከ መምራት ደርሰዋል። እነዚህ ቀደምት ስደተኞች ያሳዩት ብርታትና የንግድ ስልት ለአገሬው ተወላጆችም ጭምር አርያ ሆኗል። ሌላው ትኩረት የሚስበው የንግድ ስልታቸው ደግሞ ሸቀጦችን በየቤቱ እያንኳኩ በጥሬ ገንዘብም ሆነ በብድር የሚሸጡበት መንገድ ነው። ይህ ስራ ከፍተኛ ትርፍ ቢኖረውም ከአካባቢው የወንጀል ሁኔታ ጋር ተዳምሮ የህይወት መስዋዕትነትን ጭምር የሚያስከፍል አደገኛ መንገድ ሆኖባቸዋል። በተጨማሪም ሽንሻኖ ተብሎ የሚጠራው ትልልቅ ህንፃዎችን ተከራይቶ ወይም ገዝቶ ወደ ትናንሽ ሱቆች በመከፋፈል መልሶ የማከራየት ፈጠራ በኢትዮጵያ ልጆች ተጀምሮ በጆሃንስበርግ የንግድ ማዕከላት ውስጥ ትልቅ ለውጥ አምጥቷል። የአሰራር አካባቢው ከነበረበት የወንጀል ስጋት ወጥቶ የንግድ እንቅስቃሴ እንዲፋጠን ረድቷል። ኢትዮጵያዊ በደቡብ አፍሪካ የለውጥ ቅመም ሆኖ ቀጥሏል ማለት ነው። ከነገራችን ጋር ከ2.5 ሚሊዮን በላይ የሚሆኑ ኢትዮጵያውያን ከሀገር ውጭ የሚኖሩ ሲሆን አብዛኞቹም በሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅና በአውስትራሊያ ይገኛሉ ተብሎ ይገምታል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ቁጥር 120 ሺህ አካባቢ እንደሚሆን ተጽፏል። እነዚህ ስደተኞች በከተማ ዳርቻዎች፣ በገጠር መንደሮችና በተመረጡ የንግድ ማዕከላት ውስጥ በኢኮኖሚው እንቅስቃሴ ላይ የራሳቸውን ተጽዕኖ አሳርፈዋል። ይሁን እንጂ ከቅርብ ጊዜ ወዲህ በተለይም ከአፓርታይድ ስርዓት ማብቂያ በኋላ ባለው ማህበረሰብ ውስጥ የውጭ ዜጎችን የመጥላት ወይም የዜኖፎቢያና የዘረኝነት ጥቃቶች ትልቅ ፈተና ሆኖባቸዋል። በአጠቃላይ በደቡብ አፍሪካ የሚኖሩ 120 ሺህ የሚጠጉ ኢትዮጵያውያን በዚያች ሀገር ኢኮኖሚ ውስጥ የራሳቸውን ጉልህ ተጽዕኖ ማሳረፍ ችሏል። እንደ ሽንሻኖ ያሉ የፈጠራ የንግድ ስልቶችን በማስተዋወቅ የተረሱ የንግድ ማዕከላትን ህያው ከማድረጋቸውም በላይ ለራሳቸውና ለቤተሰባቸው የተሻለ ህይወትን ለመገንባት ሌት ተቀን ይተጋሉ። ምንም እንኳን የመኖሪያ ፍቃድ እጦት፣ የደህንነት ስጋትና የውጭ ዜጎችን የመጥላት ወይም ዜኖፎቢያ ጥቃቶች ፈተና ቢሆኑባቸውም ኢትዮጵያውያን ግን እነዚህን መሰናክሎች በጽናት ተቋቁመው የለውጥ ቅመም ሆነው ቀጥለዋል። በአካል ቢርቁም በልባቸው የማይጠፋው የሀገር ፍቅርና ናፍቆት ኢትዮጵያን በደቡብ አፍሪካ ምድር መልሶ ለመፍጠር ለሚያደርጉት ጥረት ሁልጊዜም እንደ ነዳጅ ሆኖ ያገለግላቸዋል። አበቃን። ሰላም ይስጥልን።